አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እሊህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የጌታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ውስጥ በመበልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮች ያደረጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የጌታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ከሮዳቸው ውስጥ መብላትን አልወደደም። ከንጉሥ ማዕድም ከሚመጣ ስጋ እንዳያበላቸውና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሡ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተ ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። በእነርሱም ላይ የተሾመ አሚሳድን እንዲህ አሉት፣ እኛን ባሮችን 10 ቀን ፈትነን ከምድር ዘር ሽንብራን ይስጡን እንበላ ዘንድ ውሃንም እንጠጣ ዘንድ ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሥን ማዕድ ከሚመገቡ ከነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸው አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ልጆች ሽንብራ ይሰጣቸው ነበር። እግዚአብሔርም እውቀትንና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘውን ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎችም አለቃ ወደ ንጉሥ ወደ ናቡከደነፆር አገባቸው። ንጉሥም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤል እና እንደ አዛርያ ያለ አልተገኘም። በንጉሥም ፊት ቆሙ። ንጉሥም የፈለገውን የምክርና የጥበብ ነገር ሁሉ በግዛቱ ሁሉ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በእነሳቸው ዘንድ 10 እጥፍ አገኘ። ንጉሥም እጅግ ወደዳቸው። በባቢሎን አገር ሁሉ ላይ ገዢ አድርጎ ሾማቸው። ንጉሥም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱ አዘዛቸው። 3ቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት አቀረባቸው። ስላልሰገዱለትም ጠየቃቸው። እነርሱም እኛስ ለሰራው ለወርቅ ምስል አንሰግድም አሉት። ንጉሥም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በእሊህ በ3ቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እሊህን 3ቱ ደቂቅን ግን ምንም አልነካቸውም። ንጉሥም ይህን ድንቅ ስራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለሊህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን አገር ሆነ። ንጉሥም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ 3ቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሥም ወደ እርሳቸው ደርሶ ታላቅ ሐዘን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶች ገንዞ ቅዱሳኑን በሳጥኑ ውስጥ እንዲያኖሯቸው አዘዘ። ንጉሡ እንዳዘዛቸውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ስጋውን በውስጡ አድርገው በከበሩ 3 ደቂቅ መካከል እንዲያኖሩት አዘዘ። እንዲሁም አደረጉለት። ከዚህ በኋላ የከበረ አባት አባ ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተክርስቲያን ሰራ። ስጋቸውን ወደዚያች ቤተክርስቲያን ሊያመጣ ወዶ ስጋቸውን እንዲያመጣለት አባ ዮሐንስ ሐጺርን ወደ እርሳቸው ሀገር ባቢሎን ላከው። ወደ ባቢሎን ሀገርን በደረሰ ጊዜ ወንዞቿን አየ። በውስጧ ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳን ስጋ ወዳለበት አደረሰው። የንጉሱንም ስጋ በመካከላቸው ነበረ። ስጋቸው ባለበት ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶቼ ሆይ የከበረ አባት ሊቀ ጳጳሳት አባ ቴዎፍሎስ በስማችሁ ቤተክርስቲያን ሰርቶ ስጋችሁን በውስጧ ሊያኖር
እኔ ልኮኛልና ከእኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያን ጊዜ እንዲህ የሚል ቃል ከስጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥ። ነገር ግን እኛን እስከ ፍርድ ቀን ድረስ ስጋችንን ከንጉሱ ጋር እንዳይለዩ እግዚአብሔር ስላዘዘን ከዚያ እንወጣም፣ ድካሙንም ከንቱ አናደርግም። ቤተክርስቲያኒቱ በምትገብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝዝ፣ በውስጣቸውም ዘይትና ፈትል እንዲያደርጉ በእሳት ግን እንዳይለኩሷቸው፣ እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አሉት። አባ ዮሐንስ ሐጺርም ተመልሶ እንደነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም 3 ደቂቅ እንዳዘዙት አደረገ። በዚችም በግንቦት ወር በ10 ቀን ቤተ ክርስቲያኒቱ በምትከብርበት ዕለት የከበሩ 3 ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የታደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ሲዞሩ 3 ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቅያስ አገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያንንም ሕግ ተማረ። ከዚህ በኋላ መጾምና መጸለይ እና መስገድ ጀመረ። 9 ዓመትም በሆነው ጊዜ ከድንጋይ የሚሰራ የውሃ መሄጃ መጥረብን ተማረ። በዚህ ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውት ሆነ። በአንዲት ዕለትም በሌሊት ሲጸልይ የዚችን ዓለምና በውስጡ ያለውን ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስም ምስክር ሆኖ መሞትን ወደደ። በዚያንም ጊዜ እግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለው። ከዚህም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋራ የውሃዲት አስረው ከረሃብና ከጽም ጋራ ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላም መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራ ላይ በረረች። 50 ምዕራፍ ያህልም ሄዳ ከባህር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይት መልተው በእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህም በኋላ በየጥቂቱ ከትፈው በእንቅብ አድርገው በባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ከራሱ ጋር አንዱ ሆና እንደ ቀድሞው እስና በሚባል ሀገር በባህር ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የአባ ሚካኤል መታሰቢያው እና ቤተክርስቲያን የከበረችበት ሆነ። የዚህም ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክብር ባለቤት ወደሆነ እግዚአብሔር ለመኑ። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንንም ትምህርት አስተማሩት። ወላጆቹ በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሄዶ የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። የእግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደሞተ ሰው ሆኖ አይቶት አለቀሰ። ልጄ ሆይ እንዴት እንዲህ ስጋ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይል አልደከመምና፣ ነገር ግን በሕልሜ ያየሁትን ልንገርህ።
እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው። አንተ እንዳይወቅሱ በሁለተኛም ዓመት ታላቅ ራብ ይመጣል፣ ምድርም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን የያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረ ገዢው በዚያች ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎች ጋራ ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱበት አገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተክርስቲያን እንዲሰራለት አዘዘው። በዚያች በበዓቱ ላይ ሰራለትና በዚያች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን ከአባ ኖብ ጋራ 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስም መታሰቢያ ነው። በረከታቸውም ከኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦስ ሚስት ቅድስት ታወክልያ በሰማዕትነት ሞተች። ዘአቅረብኩ ማሕሌተ ዘኪር አእላፈ መለሰ ጸምዱከ ዘልፈ ለላ አነበብ ተወከፍ ዘኔቴ መጻፈ እንተደሰከ እግዚኦ ጸሪቀውኑ ተኩፈ እመላቡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ይረን ባርኩ ባርኮ ጉባኤ ዛቲ መካን እስከ ደገ ሊቅ ወንሱ ጻል ለጻፈው በክርስቶስ ወለዛ ጻፈውን ዘደስ ወለዛምቦ ሰለሞን ሳዲስ ወለሰማ ቃሉ በዝነ መንፈስ ጸሎተሙ ማርያም አሬቀተ ኩሉ ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት